السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. إن شاء الله تعالى زاري عصرنيو رمضان كنو بزاري ولت دمو بالله فقاد يجيلاچو يقربكو تارس የመላእክቶች አለቃ ጅብሪል አለይሂ ሰላም ይላል ማለት ነው። ኢንሻአላህ ወደ ውስጥ ስንገባ ደግሞ ምናያቸው ነጥቦች ይኖራሉ። ስለሱ ማንሳት ያስፈልገበት ምክንያት እንደሚታወቀው ተውሂድ የተፈጠርነለት ዋና ዓላማ ነው። ይህ ተውሂድ ይሳካ ዘንድ ግን ህዝቦች ይቀበሉት ዘንድ ግን በየጊዜው ትምህርት ሊሰጣቸው ይገባል። ምክንያቱም አገራችን በባዕድ አምልኮ ተወራለች። ባዕድ አምልኮ ሲባል ቀጥታ ለሰይጣን ሄዶ ሰይፉ ጨንገሬ፣ አዳል ሞቴ፣ ወሰንጋሎ፣ ራሂሎ ለሚባሉት ለነ አንበሶ ሄዶ እርድ ማረድ አይደለም። ከአላህ ውጭ ማንኛውም አይነት አምልኮ ይሰጥ ባዕድ ነው፣ የሚታወቅ ነገር አይደለም። ምክንያቱም እኛ ወደዚህ ምድር የተላክነው አንድ አምላክን ያ ብቻውን የነበረ ማይተኛ ማያንቀላፋ የፍጡራን ሁሉ ፈጣሪ የመላእክቶችም ጭምር የነብያትም ጭምር ዛሬ ዓለም ላይ የሚመለኩት ከሱ ውጭ በጠቅላላ እሱ ነው የፈጠራቸው። ፈጣሪ ሊመለክ ሲገባው ከሱ ውጭ ግን ሌሎች አካላት ሲመለኩ ያየን ነው። ስለዚህ ለዛሬ እሱም በምሳሌነት ማንሳት ያስፈልገበት ምክንያት ለአላህ በጣም የቅርብ ባለመዋል ነው። ተመስክሮለታል። ከመሆኑ ጋር ለሱ አምልኮ እንደማይገባው ምንም ነገር መፈጸም እንደማይችል ምናይበት አርዕስት ይሆናል ማለት ነው። አንደኛ መላእክቶችን አላህ Subhanahu Wa Ta'ala ከብርሃን የፈጠራቸው የሰው ልጆችን ከአፈር ፈጠረ፣ ጂኖችን ደግሞ ከነበልባል እሳት ፈጠረ ማለት ነው። ጅብሪል አለይሂ ሰላም የ600 ክንፍ ባለቤት ነው። ነብዩ ሰለላሁ ዐለይሂ ወሰለም አላህ እንደፈጠረው በ600 ክንፍ ሲያዩት ማለት ነው አድማሱን ከፀሐይ መውጫ እስከ ፀሐይ መግቢያ ያለውን ሸፈነው። ደንግጠውም ወድቀዋል ይባላል። መለኮታዊ ራእይ እሱ ነበረ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይዞ የሚመጣ የነበረው ማለት ነው። ይህ ቁርአን የወረደው በጅብሪል አማካኝነት ነው። ቁርአን ያላህ ቃል ነው። ጅብሪል ታማኙ ይዞት ይመጣል። ነብዩ ሰለላሁ ዐለይሂ ወሰለምን ያስተምራቸዋል። እሳቸው ደግሞ ለተላኩበት ህዝብ ለዓለም ህዝብ በጠቅላላ ይህንን መልእክት አድርሰዋል ማለት ነው። አላህ እንዲህ ይላል ወኢነሁ ለተንዚሉ ረቢል ዓለሚን፣ እርሱ ቁርአን በርግጥ ከዓለማቱ ጌታ አላህ የተወረደ ነው። ወኢነሁ እርሱ ቁርአን ለተንዚሉ ረቢል ዓለሚን፣ በእርግጥ ከዓለማቱ ጌታ የተወረደ ነው። ነዘለ ቢሂ፣ እሱን ይዞት እኮ የወረደው ቁርአንን እኮ ይዞት የወረደው ከሰባት ሰማይ በላይ ካለው ጌታ አላህ ይዞት ለነብዩ ሙሐመድ የወረደው እኮ አሩሁል አሚን፣ ታማኙ መንፈስ ጅብሪል ነው። እሱ ነው እንግዲህ ይዞት የወረደው አላ ቀልቢከ፣ በልብህ ላይ ሊተኩነ ትሆን ዘንድ ሚነል ሙንዚሪን፣ ከአስፈራሪዎቹ ነብያት ትሆን ዘንድ እኮ በልብህ ላይ አወረደው። እንግዲህ ጅብሪል ታላቁ የሚባለውን የሥራ ድርሻ ይዟል ማለት ነው። ምን ማድረግ? ያላህን ቃል አላህ እዚህ ምድር ላይ አልተገለጸምና ለእያንዳንዱ ህዝብ ለተላኩት ነብያት ይዞ ይመጣ ነበር ማለት ነው። የመጨረሻው መልእክተኛም ላይ ይዞላቸው እንደመጣው ማለት ነው። ጅብሪል የመላእክቶች ሁሉ አለቃ ነው። መላእክቶች ቁጥራቸውን አላህ እንጂ ማንም አያውቀው። ተመልከቱ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? በይተል ማእሙር የሚባል ቤት እንዳለ ሰባተኛው ሰማይ ላይ ነገሩን። መውጫና መግቢያ ያለው በመግቢያው 70,000 መላእክቶች ይገባሉ። ቀኑን ሙሉ አላህን ሲያወድሱ አላህን ሲገዙ ውለው በዛኛው በር ይወጣሉ። የውመል ቂያማ እስኪደርስ ድረስ ድጋሚ ቻንስ አይደርሳቸውም አሉ። ከዚህ ምን ተረዳን? መላእክቶች ቁጥራቸውን አላህ እንጂ ማንም አያውቀው። ምክንያቱም ያ የፈጠረ ፍጡራኖቹን በጠቅላላ በቁጥር ደረጃ ምን ያሉበትን ስታተስ መናገር የሚችለው ያ ሁሉን አዋቂ ዕውቀቱ በጣም ረቂቅ የሆነው አላህ ብቻ ነው። ጅብሪል የነዚህ ሁሉ አለቃ ነው ማለት ነው። ምሳሌዎችን ግን ላንሳ የጅብሪልን ታላቅነት ለመነጋገር ማለት ነው። አንደኛ በአሁን ወቅት ማለት ነው አርሽን የተሸከሙት 4 መላእክቶች ናቸው። ልብ በሉ፣ አርሽ ማለት አላህ ከፈጠራቸው ፍጡሮች በጠቅላላ በግዙፍነቱ ቁጥር 1 የሚባለው አርሽ ነው። ከመሆኑም ጋር ይህንን አርሽ 4 መላእክቶች ተሸክመዋል። የውመል ቂያማ የቂያማ ማለት ደግሞ 8 መላእክቶች ይሸከሙታል። የነዚህ የ8ቱ ሐመለቱል አርሽ አርሽን ተሸካሚ የተባሉት መላእክቶች የነ መለከል መውት እያንዳንዱን ነፍስ የሚያወጣ የሆነውን የነ ሚካኤልን ዝናብ በማዝነብ ላይ የተመደበውን የነ አስራፊልን ጡሩምባ በመንፋት ላይ የተመደበውን የነ ሪድዋንን የጀነት ጠባቂ የነ ማሊክን የጀሃነም ጠባቂ ጀሃነም አሉ የውመል ቂያማ ነብዩ ሰለላሁ ዐለይሂ ወሰለም ትቀርባለች። የት? ማህሸር የሰዎች መሰብሰቢያ ቦታ ላይ አሉ። 70,000 ምን ኖሯት ልጓም ኖሯት አሉ። ይህን 70,000 ልጓም ደግሞ እያንዳንዱ ልጋም 70,000 መላእክት የያዘው ሆኖ አሉ። ተመልከቱ የነዚህ ሁሉ አለቃ ነው ማን?
ጅብሪል አለይሂ ሰላም። እንግዲህ ይህ ሁሉ ምንን ለማሳየት ነው? የጅብሪልን ኃይለኝነት ለማሳየት ነው። ከመሆኑ ጋር ግን አምልኮ አይገባውም። አላህ ምን አጸደቀለት ለሱ? እንዲህ አለ ذي قوة عند ذي العرش مكين ذي قوة የኃይል ባለቤት እኮ ነው ማን? ጅብሪል። عند ذي العرش مكين በዙፋኑ ባልተቤት አላህ ዘንድ የቅርብ ባለመዋል የሆነ እኮ ነው አለ። ሙጣዒን ثم አሚን በዚያ ስፍራ ደግሞ የት? በሰማይ ቤት። ሙጣዕ ማለት ትእዛዙ እኮ ተሰሚ ነው ባላህ ፍቃድ። ثم አሚን ታማኝም የሆነ ነው። እንግዲህ ታማኝነቱን የመሰከረለት ማን ነው? አላህ ነው። አላህ በእነዚህ ሁለት አንቀጽ ውስጥ አራት ነገር አጸደቀለት ለጅብሪል። አንደኛ የኃይል ባለቤት አለው። የኃይል ባለቤትነቱን ማወቅ ከፈለግ በዓለማችን ላይ ለመጀመሪያ ጊዜ ግብረ ሶዶም የሰሩት እነማን ናቸው? የሉጥ ህዝቦች ናቸው። እነሱን መሬትን ሰቅስቆ ነው ወደ ላይ ከፍ አድርጎ ወደ መሬት ድባቅ የመታቸው ማለት ነው። ጅብሪል ስንት ስራዎች ሰርቷል። በጣም ኃይለኛ ነው። ሁለተኛ ጅብሪል ለአላህ በጣም የቅርብ ባለመዋል ለመሆኑ ደግሞ ከዚህ አንቀጽ ተረድተናል። ሶስተኛ ነጥብ ሁሉም መላእክቶች በአላህ ፍቃድ ይታዘዙታል። አራተኛ ነጥብ በጣም ታማኝ ነው። ከአላህ የተሰጠውን ወሂ ሳይጨምር ሳይቀንስ አድርስ ለተባለው መልእክተኛ ያደርሳል ማለት ነው። ጥሩ ይሄን ያህል ስለሱ ከተነጋገርን አሁን ከነብዩ ሰለላሁ ዐለይሂ ወሰለም ጋር ተያይዞ አንድ ክስተት ተከስቶ ነበር ከብዙ ክስተቶች ውስጥ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? ጅብሪል ሆይ ትዘይረን እንደነበረው ትጎበኘን እንደነበረው ከሱ በላይ እንዳትመጣ ምን ከለከለ? በሌላ ዘገባዎች ደግሞ እነ ኢብኑ ከሲር ተፍሲር ላይ በመጣው ምን ይላል? እንደ በፊቱ ቶልቶሎ ለምን አትዘይረንም? እንግዲህ ቶልቶሎ ይመጣላቸው ነበረ ዘግይቶባቸው ማለት ነው። ከዛ ይህ የቁርአን አንቀጽ ወረደ። ሁል ጊዜኛ ምን እናነበው ማለት ነው ሱረቱ መርየም ላይ ምንም ይለው ወማ ነተነዘሉ ኢላ ቢአምሪ ረቢክ። ጅብሪል ነው እንግዲህ ይሄን መልስ የሰጠው። ወማ ነተነዘሉ እኛኮ ምን ወርድ አይደለንም ኢላ ቢአምሪ ረቢክ በጌታህ ትእዛዝ ቢሆን እንጂኮ ምን ወርድ አይደለንም። ልብ በሉልኝ አላህ ባሪያዎች፣ ጅብሪል የመላእክቶች አለቃ፣ ነብዩ መሐመድ የሰው ልጆች አለቃ፣ እሳቸው ፈልገውት ምን ነው እንደ በፊቱ ቶልቶሎ አትመጣልንም ሲሉት እሱ ምን የሚል መልስ ሰጣቸው? ጌታ ካልፈቀደልን መንቀሳቀስ አንችልም፣ መውረድ አንችልም አላቸው። ተመልከቱ ጅብሪል ከዚህ በፊት የጠቀስናቸው ነገሮች ሁሉ ባልተቤት ከመሆኑ ጋር የመላእክቶች አለቃ ከመሆኑ ጋር ምን ማድረግ አልቻለም? ከሰማይ ቤት መውረድ አልቻለም። ስለዚህ ምንም ነገር መፈጸም አይችልም። ከአምልኮ ምንም ነገር አይፈጸምለትም ማለት ነው። ለምን? ሁሉን አስተናባሪ ጅብሪልንም ጭምር አዛዥ ይሄን ፈጽም፣ ወደዚህ ውረድ፣ ከዚህ ቦታ ተመለስ ብሎ ማዘዝ የሚችለው ማን ብቻ ነው? አንድ ኃያል ታላቅ ጌታ አምላካችን አላህ ብቻ ነው። አንድ ምሳሌ ያየን አምልኮ እንደማይገባው ፍጡር ነው ሲጀምር። ከመሆኑ ጋር ግን ያላህ በጣም የቅርብ ባለመዋል ቢሆን እንኳን አምልኮ አይሰጠውም ምንለው ለምንድን ነው? የሁሉ አስተናባሪ አላህ እኔን ብቻ አምልኩ ከኔ ውጭ ማንም ሊመለክ አይገባም ብሎ ከነ ጅብሪል ላይ ከነ ነብዩ መሐመድ ላይ ከነ ኢሳ አለይሂ ሰላም ላይ ከማንም ላይ አምልኮን ስለገፈፈ ነው። ሁለተኛ ምሳሌ ለይለተል ኢስራ ወልሚዕራጅ። ኢስራ የሚባለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ቤተል መቅዲስ ድረስ በሌሊት የተጓዙት ነው። ከቤተል መቅዲስ ደግሞ 7 ሰማይ ድረስ የተጓዙት ምን ይባላል? ሚዕራጅ ይባላል። ያን ሌሊት ማለት ነው ጅብሪል አለይሂ ሰላም ይዟቸው ሲያርግ ወደ ሰማይ የመጀመሪያው ሰማይ ሰማዕ ዱንያ የሚባለው ደረሱ። ከዛስ ጅብሪል መግባት ፈለገ። ከዛስ የመጀመሪያው ሰማይ ጠባቂ ማነህ ብሎ ጠየቀ። ተመልከቱ የመላእክቶች አለቃ ጅብሪል ወደ ምድር እንኳን አላህ አዞት ወርዶ ነብዩ ሰለላሁ ዐለይሂ ወሰለምን ይዟቸው ሊሄድ ወዴት? ወደ ከሰባተኛው ሰማይ በላይ ከአርሹ በላይ ወዳለው ጌታችን መልእክት ሊቀበሉ ሰላትን ተቀብለው ሊመጡ ነው። አንደኛው ሰማይ ላይ ግን ተጠየቀ። ማነህ አንተ ተባለ። ጅብሪል አለይሂ ሰላም ምን አለ? ጅብሪል ነኝ አለ። ማን አብሮህ አለ ተባለ። ሙሐመድ አለ አለ። ተጠርቷል ወይ ተብሎ ተጠየቀ። አዎ ተጠርቷል አለ። አንደኛው ሰማይ ተከፈተልን አሉ። ልብ በሉ ያላህ ባሪያዎች ይህን ጥያቄ ሰባቱንም ሰማይ ተጠየቅናሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። የእያንዳንዱ ሰማይ ጠባቂ እንዳለው ተናገሩ። እያንዳንዱ ጠባቂ ምን ያደርጋል? ይጠይቃል። ማን አንተ እያለ ጅብሪል ነኝ ይላል። ማን አብሮህ አለ? ሙሐመድ አብሮኝ አለ። ተጠርቷል ወይ? አዎ ተጠርቷል። ይህን ሁሉ አልፈው ነው የሄዱት። ከዛስ ሲድረተል ሙንተሃ የመጨረሻይቱ የቁርቁራ ዛፍ የምትባለው ጋር ሲደርስ ጅብሪል ምን ሆነ? እዛ ጋር ተዋቸው። እሳቸው ቀጠሉ መሄድ። ከሰባት ሰማያት በላይ ከአርሽ በላይ ያለው ጌታችን በ50 ሰላት አዘዛቸው። ያን ይዘው ተመለሱ። ለምን ይሄን ማንሳት ፈለግኩኝ? አንደኛ ለመውረድም ያላህ ፍቃድ አስፈልገው። ሁለተኛ ሰማይ ቤት ተመልሶ ለመግባትም እንደፈለገ አይገባም አይደል ጅብሪል። አገራችን ላይ ግን በዚህ በወሎ በተለይ ወሎ የዑለማ ሀገር ነው ይባላል። የሚከተለውን ክህደት ግን ከዛ ከወሎ ሲመነጭ ሰምተናል ማለት ነው። ጭራሽ በመንዙማ አሁንማ በየቤቱ እንዲገባም እየተደረገ ነው።
ይህ የክህደት እምነት ምን ሚል መጂድ ሐጂ ቡሽራ የራቀው ገበር ጀበና ገላባጭ ነበር የቀዷ ደፍተር ለውሐል መህፉዝ አይቶ ነበር ሲናገር سيد بشرا قتا كم طلعوا قبر ጌቶች سيد بشرا قتا كم طلعوا قبر كالكايم يلبت ሲዘልቅ الفيبر ጨዋታው ነበር ቀዷ ቀደር ጋር መንዙማ ባዩ መሐመድ አወል የተባለው ስንቶችን ያጠመመው ሰው እንዲህ ሲል መንዙማ ይነዝማል ሰይድ ቡሽራ ገታ ቀምጣላው ገበር ከልካይ የለበትም ሲዘልቅ الفين በር ጨዋታው ነበር ቀዷ ቀደር ጋር ተመልከቱልኝ ይሄን ክህደት ሰይድ ቡሽራ ገታ ሚሉት የገታው ሸህ በመባል ሚታወቀው ነው ይላሉ ከዚህ በፊት ገታ በሚል የተለቀቀ ትምርት አለ እሱም ማዳመጥ ይችላልላችሁ በጣም ብዙ ክህደት አለባቸው እዛ በቴሌቪዥን በቀጥታ ይተላለፈ ነው እንዲ በስሚም አይደለም የጫት ወሬ ነው እንዳይባል ፋና የሚባለው ሙስሊሞችን ለማጥመም ለተቀን ደፋቀና የሚለው ቴሌቪዥን ላይ የተላለፈ ፕሮግራም ነው እዛ ላይ አስጎብኚው የቀብር አስጎብኚው ምን ይላል ሸህ ሰይድ ቡሽራ እሳቸውን ተከትሎ የሰገደ ሰው እሳት አይነካው ተመልከቱልኝ ይሄን ክህደት ነብዩ ሰለላሁ ዐለይሂ ወሰለም ተከትለው የሰገዱት እንኳን ከእሳት መጠበቅ ቃል አልተገባላቸው ስራ ሰርተው እሳቸው የመሰከሩላቸው ነብዩ የመሰከሩላቸው ሲቀሩ ገና የፍርዱ ቀን ነው የሚታወቀው ዛሬ ግን እነዚህ ሰዎች ምን ይላሉ የገታው አምላኪዎች ማለት ነው የገታውን ሸህ ተከትሎ ሰላት የሰገደ ሰው ጀሃነም አይነካው ይህንንም በማስመልከት የሆነ እገሌ የሚባል ሰው በኪሱ ቡና ይዞ ከሳቸው ጋር ሰላት ሰገደ ይላል ከዛ ከሰላት በኋላ ለሳቸው ጀባ አለው መረቁትና ቁላዋሉት እንዲቆላ ቡናው ማለት ነው አልቆላ አለ ምንድነው ይሄ ቡና ከኛ ጋር አብረ ሰግደህ ነበር እንዴ ያሉት ከዛ በኋላ አረ ከኛ ጋር አይደለም የሰገደ እኛን ያየኮ እሳት አይነካውም አሉ ሚባልላቸው ክህደት የሚስተላለፍበት ግለሰብ ነው ማለት ነው ይህ ሰይድ ቡሽራ የሚባለው ሰው ማለት ነው ብሏል ተብሎ ስለሆነ የተላለፈው ሰይድ ቡሽራ ገታ ቀምጣላው ገበር ከልካይ የለበትም ሲዘልቅ الفين በር ሰማይ ቤትን አቋርጠው ሲሄድኮ ሚከለከለው የለም ይያሉ ነው ግን ተመልከቱ ጅብሪል ተጠይቋል ማነህ ተብሎ አንድ በል ሁለተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተጠርተዋል ተብለው ነው ሰማይ ተከፍቶላቸው የገቡት ይሄ ግን የገታው ሸህ የሚባለው ግለሰብ ምን ይሉለታል ሰማይ ቤትን አልፎ ሲሄድኮ ከልካይ የለበትም አሉ አንድ ሁለተኛ ጨዋታው ነበር ቀዷ ቀደር ጋር ማለት የአላህን ውሳኔ ለውህል መህፉዝ ላይ የተቀመጠው ምን ያደርጋል ይላሉ እንደፈለገ ይበረብረዋል ይላሉ ያላህ ባሪያዎች ሆይ ተመልከቱ እንግዲህ አገራችን አሁን ረመዳን ከገባ 10ኛ ቀን አይደለ እስካሁን ድረስ ረመዳንን ጾም ይሄ ያስፈጥራል ምናምን የሚል አርስ ተነጋግረናል አልተነጋገርንም ለምን ያገራችን ጉድ ማለት ነው 30ውንም ረመዳን ስለ ሽርክ ስለ ተውሂድ ስለ ቢድዓ ስለ ሱና ብንነጋገር እንኳን ማለት ነው አያልቅ የሽርክና የቢድዓ ጉዳይ ሳይስተካከል ደግሞ ስለ ሰላት ቢወራ ስለ ረመዳን ቢወራ ስለ ሌሎች አርስቶች ቢወሩ ዋጋ የለውም ተሸዋውዶ ማለፍ እንጂ ማለት ነው ስለዚህ ተመልከቱልኝ እንግዲህ አላህ ባሪያዎች አላህ ጅብሪልን አለይሂ ሰላም ታላቅ መልእክተኛ ከመሆኑ ጋር አምልኮ በፍጹም ለሱ እንደማይገባው አገራችን ላይ ለምሳሌ ማለት ነው ጅብሪልን አስመልክቶ ጅብሪል ሆይ መንገዴ ላንተ አደራ ሰጥቻለሁ ይሉታል ነሷራዎች ተመክተንብሃል የሆነ ነገር ፈጽምልን ጠብቀን መንገዱን እኮ ላንተ አደራን የሰጠነህ ያሉት ነው እሺ ይሄን ሙሐመድ ነኝ አብደላህ ነኝ ተማም ነኝ አይሻ ነኝ ምትባለዋ ምን ትላለች አውዙ ቢላህ ይሄ ሽርክ ነው ትላለች ለምን ስትላቸው ጅብሪል እኮ ፍጡር ነው ይሉሃል በጣም ጥሩ እዚህ ድረስ እንደመጣችሁት እስከ ጥግ ሄዱልኝ አሰላሙ አለይካ ያ ቀመረል መካ ልቤ ባንቱ በርሶ ተመካ ክህደት ነው አይደለም ይሄ ሽርክ እኮ ነው አንቱ የመካው ጨረቃ ሆይ ልቤ እንግዲህ ተወኩል የሚቋጠረው የት ነው ልብ ላይ ነው ባንቱ በእርሶ ተመካ ተወኩልን አንስተው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲሰጧቸው ያው ጅብሪል አሁን በህይወት አለ አሁንም ድረስ አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሞተዋል ከመሆኑ ጋር ሁለቱም ፍጡር ናቸው አንደኛው ሞተዋል አንደኛው በህይወት አለ ጅብሪል የኃይል ባለቤት ነው ከመሆኑም ጋር መንገድ አደራ አይሰጠውም ከፈለገኮ መሬትን መሰቅሰቅ ይችላል እኮ የሉጥ ህዝቦችን እንዳጠፋው ነገር ግን አንዲት መኪና ባጃጅም ትሁን ሲኖትራክም ይሁን ቅጥቅጥም ይሁን አውሮፕላንም ይሁን የከውኑ አስተናባሪ የዩኒቨርሱ አስተናባሪ አላህ ብቻ ሆኖ ሳለ ለፍጡራኑ ጅብሪል መስጠት ባላህ ላይ ማጋራት ከሆነ ከአላህ ውጭ ባሉት ፍጡር በሆኑት በነብዩ ሰለላሁ ዐለይሂ ወሰለም መመካት ሽርክ ነው ኦቆ ይሄንን ጅብሪልን ማምለክ ክህደት ነው ብሎ ነብዩ መሐመድን ማምለክ ክህደት ነው ያላለ ሰው እስልምና ውስጥ አልገባም ለምን ነብዩ መሐመድ ራሱ ምንድናቸው
ፍጡር ናቸው ስለዚህ አላህ ባሪያዎች ሆይ የተውሂድን ነገር እንዲ በርበረን ነው ልንማማር የሚገባው የምን ተሸዋውዶ የምን ቀልዶ ማለፍ ማለት ነው የዛሬው ትምህርት በዚያ በቅቷል ባላህ ፍቃድ ደግሞ ሁለት ዱዓዎች እናያለን ማለት ነው አንደኛ ሱረቱል በቀራ መጨረሻው ላይ ያለው ማለት ነው ربنا لا تؤاخذنا إن نسينا أو أخطأنا ربنا ولا تحمل علينا إسرا كما حملته على الذين من قبلنا ربنا ولا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين ترجم ربنا جيتاتشن هوي لا تؤاخذنا أتيازنا تقطع إن نسينا بنرسا أو أخطأنا وين بنست ربنا جيتاتشن هوي ولا تحمل علينا إسرا كباد شكمن أتجانبن كما حملته اندج أنكباتشو اندش شكمكاتشو على الذين من قبلنا كينيا بفيتين بروتن هزبوج اندش شكمكاتشو اندج أنكباتشو ربنا جيتاتشن هوي ولا تحملنا ما لا طاقة لنا به لن يبرسو شروط هيللن النجر أتشكمن وعفو عنا يكربلن واغفر لنا مارن وارحمنا إذن لن أنت مولانا أنت كونه رداتاتشن أنت كونه وداجاتشن كانت وجه حيلم طببم يلم فانصرنا اردان على القوم الكافرين بكعدها نزبوش لي اردان ولتن يودو آدمو اللهم رب جبرائيل وميكائيل وإسرافيل فاطر السماوات والأرض عالم الغيب والشهادة أنت تحكم بين عبادك فيما كانوا فيه يختلفون اهديني لما اختلف فيه من الحق بإذنك إنك تهدي من تشاء إلى صراط مستقيم ترجم اللهم رب جبرائيل الله هوي يا جبريل جيتاي هونكو هوي وميكائيل يا ميكائيل مجيتاي هونكو هوي وإسرافيل يا إسرافيل مجيتاي هونكو هوي فاطر السماوات والأرض أنت سماواتنا مدرن يفترك هونكو هوي عالم الغيب يرقون أواكي هونك والشهادة يقربنم أواكي هونك أنت تحكم أنت كو تفردال بين عبادك بباريوچه مهال فيما كانوا فيه يختلفون النسو سليايوبت بنبرو قداي اهديني مرعين لما اختلف فيه النسو لتليايوبت قداي من الحق أونتون مرعين بإذنك بشروطه بفقعده إنك أنتكو تهدي تمرال من تشاء يفلكون إلى صراط مستقيم كتتين يوم من قدكو أنت ممرات تشلاله سلزي الله باريو شوي يزاريو أرست يهني مسلال الله سبحانه وتعالى بتوحيد لا أنورو بتوحيد لا يقدلن إننا نمزرية وتشاتشنن كشرك كنفاق كبدعة كزرينت كتتقلو بحريو تشولو السويت بكن وصلى اللهم على نبينا محمد وعلى آله وصحبه أجمعين سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك